እግዚአብሔር ወይ ማረን አማኑኤል ወይ ማረን። እንመለሳለን። ኤርሚያስ ወይም ቀለመወርቅ በተደጋጋሚ ለውይይት በጠራው እቤቱ ቢሄድ ከኔ ጋር ለመወያየት ብዙ ፍቃደኛ አይደለምና ይሄ ነገር እኔ በእጅጉ በጣም አሳዝኖኛል። ፕሮቴስታንቶች ግን ይሄ ነገር ለምን ጥያቄ እንደማይሆንባቸው ደግሞ አላውቅም። በቀደም በቅዱስ ቁርባን ምናምን እንደዚህ አወራለሁ አለ። ከዛ ምን ቢል ጥሩ ነው ዲያቆንና ቄስ ብቻ ነው ማወራው አለ። ከሱ ጋር ለመወያየት ካለኝ ፍላጎት የተነሳ ማለት ነው እኔ ዲያቆን ነኝ ገባው። በቀድሞ ህይወቴ ዲያቆን ነኝ አልኩኝ። በቀድሞ ህይወቴ ዲያቆን ነኝ አወያየኝ አልኩ። እንዴ አለ ይሄንን በልልኝ መጀመሪያ ይሄን በልልኝ መጀመሪያ ይሄን በልልኝ መጀመሪያ ይሄን በልልኝ እያለ እንትን አደረገ። መስፈርት አስቀመጠ። እግዚኦ እኔ ኤርሚያስ የተባለው ሰው ተናገሩ እውነቱን በሚል የቲክቶክ አካውንት ክርስቶስ ምስክሬ ነው በመዳን ዙሪያ ላይ ከኔ ጋር የሚወያይ ከሆነ እየው እፊታችሁ መሰክራለሁ። ከቅዱስ ጳውሎስ መልእክት ከገላትያና ከሮሜ ውጪ አልጠቅስበትም። ቃል ለሰማይ ቃል ለምድር እሱ ከፈለገው የሐዲስ ኪዳንም የብሉይ ኪዳንም መጽሐፍ ይጥቀስ። ሪከርድ አድርጉት ይሄን ነገር ኤርሚያስ ማለት ነው። ወይም ደግሞ ተናገሩ እውነቱን የሚለው ታውቁታላችሁ። በመዳን ዙሪያ ላይ እኔ ከሱ ጋር መወያየት ፈልጋለሁ። እናም ከሱ ጋር ስወያይ ከቅዱስ ጳውሎስ መልእክታት ከሮሜና ከገላትያ ውጪ የትኛውንም አልጠቅስም። ከሁለቱ ውጪ እሱ ከፈለገው እየጠቀሰ መወያየት እንችላለን። ብንለምነው ብንሰራው ምንም እምቢ ያለ ፈጽሞ ከእናንተ ጋር አልወያይም አለ። በቃ አንዴ ቤተክርስቲያን አታውቃቸውም አንዴ እንደዚህ ናቸው እያለ እኛን ከማቃለል ስማችንን ከማጥፋት የውሸት ክስ እንትን ከማለት ውጪ እና መች እንደሚወያይ አላውቅም። ኤርሚያስ ከራሱ ጋር ራሱ አይወያይም። አንዳንዴ ከዚህ ፊት ከተናገረው ንግግር ጋር ራሱ አይወያይም። አይደለም ከኛ ጋር ሊወያይ ይቅርና እና በጣም ብቻ አድርሱልኝ እንደው በእግዚአብሔር ስም እንደው ስለተሰቀለው መድኃኒዓለም እያለ ነው እሱ የሚፎክረው ነው። ስለተሰቀለው መድኃኒዓለም ከፈለገ አሁንም መምጣት ይችላል ከኤርሚያስ ጋር ለመወያየት ማለት ነው። እኔ ዝግጅትም አያስፈልግም። ከፈለገ አሁን ሰበር ድንገት አሁን እዚህ ጋር ገብቶ እንጀምር ማለት ይችላል። ከኤርሚያስ ጋር ለመወያየት ማለት ነው። ምንም አይነት ዝግጅት አልፈልግም። እንደው ጌታ ኢየሱስ በሚያውቀው ምንም አይነት ዝግጅት፣ ምንም አይነት ጥናት፣ ምንም አይነት ሪፈረንስ የአባቶች ምንም ችግር የለውም። ሮሜ እና ገላትያ ብቻ በቂ ናቸው። ሮሜ እና ገላትያ ብቻ ሁለቱ የቅዱስ ጳውሎስ መልእክታት ለኔ በቂ ናቸው። እና ያንን በቃ በዛም በዚህም ብንለው እምቢ አለን አልሰማን አለ ወንድማችንና ሼር አድርጉለት። በጣም በደስታ ሼር አድርጉለት። አይመጣም እኔ ቤት በፍጹም ኤርሚያስ እኔ ቤት አይመጣም። ቢመጣም አይገባም፣ ቢገባም አይወያይም። ገርል ድርሳን ምናምን እያለ ነው የሚያወራው እንጂ ከዛ ውጪ በሌላ በምንም አይነት መንገድ የመወያየት ፍላጎት እንደው ገርላት ድርሳናትም ከፈለክ ይናገር እስኪ እንደው በቅዱስ ቁርባን ዙሪያ ከኔ ጋር የሚወያይ ከሆነ ማለት ምን ላድርገው? እሺ ሁለት አማራጭ ልስጠው። እዚህ ጋር ለኤርሚያስ ሁለት አማራጭ ልስጠው። ሁለት አማራጮችን ልስጠው። የመጀመሪያ አማራጭ ገርላት ድርሳናትንም እጠቅሳለሁ የሚል ከሆነ ኤርሚያስ እኔ መጽሐፍ ቅዱስንም የቤተክርስቲያን አባቶችን እጠቅሳለሁ። በቅዱስ ቁርባን እንወያይ። እሱም ገርላት ድርሳናትን ይጥቀስ። የፈለገውን አይነት ገድል አለ የሚለውን ገድል ይጥቀስ አለ የሚለውን ገድል ይጥቀስ። እኔም ከአባቶችና ከመጽሐፍ ቅዱስ እጠቅሳለሁ። የመጀመሪያ አማራጭ። ሁለተኛው በመጽሐፍ ቅዱስ ብቻ እንወያይ የሚለኝ ከሆነ ደግሞ ሮሜና ገላትያን ብቻ በመዳን ዙሪያ ላይ ሮሜና ገላትያን ብቻ አለቀ። በመዳን ዙሪያ እናወራ ካለኝ ሮሜና ገላትያን። አይ እኔ ከገድላት ካልጠቀስኩኝ ሞቼ ይገኛል የሚል ከሆነ ደግሞ እሱ ከገድሉ 24 ሰዓት ይጥቀስ፣ እኔ ከመጽሐፍ ቅዱስና ከአባቶች እጠቅሳለሁ። ይሄ የሚስማማው ከሆነ እንግዲህ ኦፈር ነው። ይሄ ከተስማማው እንቀጥላለን። አይ በመጽሐፍ ቅዱስ እውነት ብቻ እንወያይ ካለ ደግሞ እመኑኝ እኔ በሁለቱ ብቻ እወያየዋለሁ። በሁለቱ ከሮሜና
ከገላትያ መልእክት ውጪ ሳልጠቅስ በእነሱ ብቻ አወያያለሁ። መጽሐፍ ቅዱስ ላይ ብቻ እንወያይ ቢለኝ ከሆነ ገርል የሚያነሳ ከሆነ ደግሞ የፈለገውን ገርል ይዞ ይምጣ፣ እጁ ላይ አለ የሚለውን ይዞ ይምጣ። እኔ መጽሐፍ ቅዱሴንና የአባቶችን ትምህርት ይዤ እመጣለሁ። በዛ እንቀጥላለን ማለት ነው። በዚህ እስከዚህ ድረስ ከሱ ጋር ለመወያየት ያለኝን ፍቃደኝነትና ያለኝን ፍላጎት በዚህ አጋጣሚ እንድታዩ ስለምፈልግ ነውና ይሄን ያህል የዚህን ሰውዬ ፍርሃቱን ለማራቅ እንፈልጋለን። ለሱ ትልቁ ጉዳዩ ከገድላትና ድርሳናት ጋር ስለሆነ እሺ ብያለሁ። ይዞ ይምጣ፣ የትኛውንም ገድል ይዞ ይምጣ፣ የትኛውንም ገድል ይዞ ይምጣ፣ ገድላትን የትኛውንም ገድላት ማለት ነው። ከዛ በኋላ እኛ እንትን እናደርጋለን ነው ያለ። ናትሻ እንኳን ደህና መጣ። እንዴት ናችሁ? ልደትዬ እንዴት ነህ? ተሙዬ እንኳን ተገናኝተናል። ሰላም ናችሁ ሁላችሁ? እንዴት ነህ? ሰላም አለሁልህ። ልደትዬ እንዴት ነህ? ጠፋ፣ ዝም አልኩ ያን ነገር ዝም ብዬ ካርለም ያው ትናንት እንደነገርኩ ነው። ልደትሻ እስኪ ነገ እኮ ነገ አርብ ስለሆነ ነገማ እኮ ዝግ ነው ኖ አይ ዝግማ ለኛማ ዝግ አይሆንም እኮ ስለ እንዳጠቃላይ ይሰራ የለ። አይ ስራ ቦታ እኮ አይደለም የምንሄደው በአካል ችግር የለውም። እስኪ ነገ ደውልልሃለሁ ነው እናወራለን። እሺ። ስለዚህ ወደ መወያያ ርዕሳችን መግባት እንችላለን። ወደ መወያያ ርዕሳችን መግባት እንችላለን ሁላችንም ማለት ነው። ሁላችንም ተሜ ከሂድና ከዛ ክፍል እንትን አምጣልኝ፣ አዲሱ መደበኛ ትርጉምን አምጣልኝ። ዛሬ የምንወያይበት ዋነኛ ርዕስ ደግሞ በአዲሱ መደበኛ ትርጉም ላይ ፕሮቴስታንት ወንድሞቻችን እህቶቻችን ኢየሱስ ከአብ ያንሳል ብለው የተናገሩበትን የሥላሴ ትምህርት ምን ያህል ስህተት እንደሆነ ለማሳየት እንማማርበታለን ማለት ነው። ኢየሱስ ከአብ ያንሳል የሚል ትምህርት እንዳላቸው ስንቶቻችሁ ታውቃላችሁ? አዲሱ መደበኛ ትርጉማቸው ላይ ያስቀመጡትን ነገር ላሳያችሁ። ትናንትና እኛን 5 ሥላሴ ነው የምታምኑት እየተባልን ስንከሰስ ነበረና 5 ሥላሴ ያመንበትን ቦታ ገብቶ ማሳየት የሚችል ደፋር ልባም ፕሮቴስታንት ካለ ሜዳውም ይሄው መሬቱም ይሄው። በሥላሴ ዙሪያ በሥላሴ ትምህርት የምንታማ ሰዎች አይደለን። እውነቱን ለመናገር በሥላሴ ዙሪያ የምንታማ ሰዎች የምንታማ ግለሰቦች አይደለን። ግን በአዲሱ መደበኛ ትርጉም ፕሮቴስታንት ወንድሞቻችን የተናገሩትን ነገር ደግሞ ለእኔ ለእናንተ ላሳያችሁ። እጅግ በጣም በሚያሳዝን ሁኔታ ይሄ እንግዲህ ከዚህ በፊት በጣም በተደጋጋሚ ያሳየቻችኋለሁ። ይሄ የማደርገው ውይይት ወቅቱን የጠበቀ ውይይት ባይሆንም ወቅቱን የጠበቀ ውይይት እኔ ከየትኛውም ሰው ጋር በተለይ መጽሐፍ ቅዱስ ይዣለሁ ከሚል ሰው ጋር በሥላሴ ዙሪያ ላይ የመወያየት ፍላጎት የለኝም። ግን ካነሳችሁት አይቀር ማለት ነው እናንተ ጋር ነው ካነሳችሁት አይቀር ይህንን ጉዳይ ካነሳችሁት አይቀር ያልጠራ የሥላሴ ትምህርት ያለው እናንተ ጋር ነው። የሥላሴ 3 ፈቃድ የምታምኑት እናንተ ናችሁ እንጂ እኛ አይደለንም። እና እሱን ወደ ጎን እናደርገውና በዚህ በአዲሱ መደበኛ ትርጉም ላይ የጻፋችሁትን ጽሑፍ አሳያችኋለሁ። በሥላሴ ዙሪያ ላይ ምን አይነት የተምታታ ትምህርትና የተምታታ ጽሑፍ እንዳላችሁ እና የትኛውም ፕሮቴስታንት አሁን ላይ እዚህ ሚዲያ ላይ ያለ ፕሮቴስታንት እኛ ኦርቶዶክሳውያንን ስም ከማጥፋት ውጪ እና ከማጠልሸት ውጪ በመጽሐፍ ቅዱስ እውነትና በአባቶች ትምህርት እኛ ፊት ቆሞ መሞገት እንደማይቻል በተከታታይ ባደረግናቸው ውይይቶች በቂና ከበቂ በላይ መልሶችን አይታችኋል። ውይይቶችንም አድርገናል። የውይይቶችንም ውጤት ተመልክታችኋል። ይሄ ምንን ያሳያል? የአባቶችን ትምህርት በመያዝና የመጽሐፍ ቅዱስን ትምህርት በመያዝ ዙሪያ ላይ ከኦርቶዶክሳውያን ክርስቲያኖች ጋር የሚደረግ ውይይት በብዛት ለፕሮቴስታንቶች በእጅጉ በጣም ይከብዳቸዋል። በእጅጉ በጣም ይከብዳል። ይሄ ከምን አንጻር መሰላችሁ ምነግራችሁ? ወደኋላ ተመልክታችሁ ውይይቶቻችንን እዩዋቸው። ከዚህ ፊት ያደረግናቸውን ውይይቶቻችንን ማየት በቂና ከበቂ በላይ ነው። እንደውም አሁን ላይ ያሉ አንዳንድ ፕሮቴስታንት ወንድሞችና እህቶች ወደ ምን ደረጃ መጥተዋል ወይም ወደ ምን አይነት መረዳት መጥተዋል? ክላሲካል ፕሮቴስታንቲዝም ወደሚለው
ወይም ደግሞ ይሄ ሪፎርም ሲደረግ ወደ ነበረበት ሐሳብ ማለት ነው ሪፎርም ሲደረግ ወደ ነበረበት ሐሳብ እና ለሁለት ተከፍሏል አሁን እዚህ ቲክቶክ ላይ ክላሲካል ፕሮቴስታንቲዝም ወይንም ደግሞ ይሄ ጥንታውያን የመጀመሪያውን ሐዳሲያኑን ፓርት የሚቀበልና ወይና ፔንቴኮስታል የሚባለውን ማለት ነው ፔንቴኮስታልን የሚከተሉ አሉ ሶ እነዚህ ራሳቸውን ክላሲካል ፕሮቴስታንቲዝም ብለው የሚጠሩት በሚስጥራት ላይ ያላቸው እምነት ከሌሎቹ ፔንቴኮስታል ከተባሉት ፕሮቴስታንቶች ጋር ምን ያላቸው ናቸው ማለት ነው ልዩነት ያላቸው ናቸው ምክንያቱም በሚስጥራት ላይ ያላቸው የነሱ እምነትና አሁን ላይ የምታያቸው እነ ቀለሜ እነ ሌሎች ይቅርታ እነ ኤርሚያስ ምናምን አንድ አይነት እምነት የላቸውም እና አሁን የምን የሚል ጥያቄ በተደጋጋሚ እየተነሳ ነው በፕሮቴስታንት እህቶቻችን ዙሪያ ላይ ምን አይነት ሐሳቦች እየተነሱ ነው ያሉት መሰላችሁ ቆየ እስኪ የቀደሙት አባቶች ካልተቃወሙት ሉክ እንግዲህ ካልተቃወሙት እንደው ቆይ ይሄንን አንድ ቪዲዮ ላሳያችሁ ምን አይነት ጥያቄ እየጠየቁ እንደሆነ አሁን ያሉ ፕሮቴስታንቶች ምን አይነት ጥያቄ እየጠየቁ እንደሆነ ላሳያችሁ ማህሌት መስፍን የሚለው ቲክቶክ አካውንት ላይ እንገባለን እህታችን በጣም አሪፍ ሪከርዶች አሉ ሻንቺ ጋርና ይሄን ሪከርድ ስሙት ካሜራውን ወደዚህ አዞርላችኋለሁ አንዴ ይታያችኋል አይደል ይታያችኋል ይሄንን ትሰሙታላችሁ አገና እዚህ ላይ ግን እነዚህ እኛ ራሳችን እዚህ በአሁን ዘመን ያለው ቸርች ቤተክርስቲያን የተሐድሶ አባቶችን እያደስን አይመስልም ወይ ለሚሉስ ብቻ መልሰው እንጂ በቃ ሌላ ጊዜ ደግሞ እኛን አይደለም ከይታለ ነበር ይሄንን ስሙት እምነት ከምስጥራት እንለይተን ለምንድን ነው ምናየው ያልኩ ወደ በስራንም እየወሰደኝ ነው ማለት ነው እና ምን ትላለህ ይሄን ነገር ማለት በጣም እኛ ጋር ስናየው ሲደረግም የነበረ ይሄን በተለይ እዚህ ቲክቶክ ላይ ከምስጥራትን ከእምነት ነጥሎ የማየት ነበር እኔም ጋር ማለት እኔም ስለሆነ ነው እሺ እና ማን ነው እንደዚህ ያደረገው ለምንድን ነው እንደዚህ የሆነው ተሐድሶ ማለት የተሐድሶ አባቶችን እየጠቀስን እነ ሉተር እንደዛ ካላሉ ለምንድን ነው እኛስ ሉተርን እያደስ ነው አይደለም ወይ ካልቪንን ጨምሮ ማለት ነው አየሽ የልጅቷን ጥያቄ ያያችሁ ለምንድን ነው እምነትን ከሚስጥራት የምንለየው እነ ማርቲን ሉተር ይሄንን ሚስጥራትን ካልነኩ እኛስ ሉተርን እያደስ ነው አይደለም ወይ ሉክ ወዴት እየመጡ እንደሆነ እነሱ ነው እስኪ መልሰን ከደውልታ ጥያቄ አለ መልካም ቃሌ የሚባለው ልጅ ማለት ነው ጥያቄ በቀጥታ ከመለሰን ይቀጣሉ ቃሌ የሚባለው ልጅ ይሄ ወንድማችን እዚህ ጋር የምታዩት ልጅ ማለት ነው ጥያቄ በቀጥታ ከመለሰን ይቀጣሉ ክርስቶስ ኢየሱስ ምስክሬ ነው በጣም ጎበዝ ነው ጥያቄ ቀጥታ ባለመመለስ እኔ in my entire life እዚህ ሚዲያ ላይ ከመጣው ሰዓት ጀምሮ አንድ ቀን ማለት ነው የተጠየቀውን ጥያቄ በስነ ስርዓት መልሶ አያውቅም ስሙት እዚህ ጋር ሁለት ነገር ባላንስ አድርጎ መሄድ ያስፈልጋል የመጀመሪያው ሁለት ነገሮችን ባላንስ አድርጎ መሄድ ያስፈልጋል በጣም አሪፍ ጥያቄ ብዙዎች የሚጠይቁት ጥያቄ ነው በጣም አሪፍ ጥያቄ ብዙዎች የሚጠይቁት ጥያቄ ክርስቲያኖች ጥያቄው በጣም አሪፍ ጥያቄ ነው እና ደግሞ ብዙዎችም የሚጠይቁት ጥያቄ ነው ማለት አስተዋዮች ያልኩበት ምክንያት ሌሎች አንዳንድ ነገር ሊጠይቁ ይችላሉ እንዴት ሳክራመንት ከነገርነት ጋር ይገናኛል ትላለህ እንደው ጋይስ በተለይ ፕሮቴስታንት ነን ብላችሁ አሁን አንተ ያዝከው ቪው ምናምን የምትሉ ሰዎች ማለት ነው የኔ አይደለም የኔ ቪው አይደለም እያወራ ያለው ስለ ፕሮቴስታንቲዝም እንጂ ስለ ራሴ አይደለም እና ከኦርቶዶክስ ጋር ከምን ጋር አክቹዋሊ ከኦርቶዶክስ ራሱ መውሰድ ያለብን ነገር መማር ያለብን ነገር ካለ እንማራለን በቃ አለቀ ግን ፖይንቱ እሱ አይደለም ኦልሬዲ የፕሮቴስታንቱ ቴዎሎጂ ምን ይላል የሚለው ነው እያወራን ያለ ነው እና በውስጥም ይመጣሉ አንዳንድ መልዕክቶች አንተ እኮ በአንድ ጎን ኦርቶዶክስ ያሳብ ይመጣል በጣም ጥያቄ እባክህ ጥያቄ ወደ መመለስ ብትገባስ ወንድማችን ጥያቄን መልስላት ለምን አራውን ዘጉሽ ጥያቄው እንደ ጥያቄ ሲመጣ ጥሩ ነው ግን
ሌላ ዓለም የምትገቡ ሰዎች ቁጭ በሉና ኮንፌሽን አንብቡ። ምንም ኮንፌሽን ካቴኪዝም ቁጭ ብላችሁ አንብቡ። ኢፍናት እንደው እንዲሁ በቃ ዝም ብሎ ጊዜያችሁ መጨረስ ነው የሚሆነው። ያጻፉ ከስተሽ ካልሆነ ደግሞ ደህና ነገር ካንዛማችሁ አንቺ ያንቺን ስላደነኩት ነው በዛው ትዝ ብሎ ለምንድን ነው እነሱ እንትን ካደረጉ ኦልሬዲ ያንን የካቶሊኩን ቪው ካልተቃወሙ በተለይ ጥምቀትና ድነትን የጌታ እራትና የዘላለም ሕይወትን የኃጢአት ይቅርታን ነጣጥለው ማያዩ ከሆነ እኛ ለምንድን ነው በዛ ደረጃ እንትን የምናደርገው የሚል ጥያቄ ነው። የመጀመሪያው ሳክራመንቶች ላይ ኦልሬዲ ከኤንሸንት ቸርች ጀምሮ ልዩነት አለ። ኦኬ ልዩነት አለ፣ የቪው ልዩነት አለ። እየካደን ያለ ነው የቪው ልዩነት እንዳለ ሳክራመንት ላይ ከኤንሸንት ጀምሮ ከጥንትም ጀምሮ በቅዱስ ቁርባን ላይ ልዩነት አለ። ሲጀመር የቪው ጉዳይ አይደለም፣ ጉዳዩ የሆነ የእይታ ጉዳይ አይደለም፣ አስተምሮ ነው። ዝናር አባውት ቪው ይሄ የመዳን ትምህርት ነው ሆነ መታወቅ አለበት መጀመሪያ ማለት ነው። ስለዚህ በፕሮቴስታንቲዝሙ የቀጠለው ያው የቪው ልዩነት ነው፣ ያው የምልከታ ልዩነት ነው። የምልከታ ልዩነት አይደለም፣ ይሄ የሃይማኖት ጉዳይ የትምህርት ልዩነት። ሚስጥራትን ሪጀክት ማድረግና ሚስጥራትን አክሰብት ማድረግ ይሄ ቪው ጉዳይ አይደለም። ሚስጥራት ከመዳን ጋር በቀጥታ ይገናኛሉ እና ሚስጥራት ጀስት ሲምቦሊክ ናቸው። የሰማይና በመዳን ዙሪያ ላይ ያለ ጉዳይ ስለሆነ ቪው ብለህ ዝም ብለህ አደባብሰ እንደምታልፉ አይደለም። ብራዘር ባለፈው እየነገርኳቸው ነበር። ኤቨረስት ፈርጉሰን ኤንሸንት ቸርች ላይ ባፕቲዝምን ይመስል ነበር የሚል ጥሩ መጽሐፍ ኮንፌሽንና ካቴኪዝም ቁጭ ብላችሁ አንብቡ። ኢፍናት እንደው እንዲሁ በቃ ዝም ብሎ ጊዜያችሁ መጨረስ ነው የሚሆነው። ያጻፉ ከስተሽ ካልሆነ ያው የምልከታ ልዩነት ነው። ለምሳሌ ባለፈው እየነገርኳቸው ነበር። ኤቨረስት ፈርጉሰን ኤንሸንት ቸርች ላይ ባፕቲዝምን ይመስል ነበር የሚል ጥሩ መጽሐፍ ጽፏል። የዛ ቲም ላይ የተጻፈ ጥሩ መጽሐፍ ጽፏል። ባፕቲዝም ኤንሸንት ቸርች ባፕቲዝም ኤንሸንት ቸርች ላይ አንድ የሚያነሳው ነገር አለ። ለምሳሌ ህጻናት የማያጠምቁ አብያተ ክርስቲያናት በእነ ሳዊሮስ ዘመን ራሱ ነበሩ። ሳዊሮስ እስክንድርያ ብቻ በእነ ሳዊሮስ ዘመንም ጭምር ነበሩ ማለት ያስቀምጣል። ኦኬ እነ ሳዊሮስ በዛ ደረጃ ነው። ሳዊሮስ ዘአንጾኪያ እና ሌላ ማን ነው በእስክንድርያ የነበረ አንድ አባት ማስረጃዎች ይጠቅስና ኦልሬዲ ህጻናት ስለ ህፃናት ጥምቀት ለምሳሌ አሁን ልጅቷ ጠይቀዋለች እንዴ? እቺ ልጅ ስለ ህፃናት ጥምቀት አልጠየቀችውም። ሆነስትሊ ስፒኪንግ እሷ እያወራች ያለችው እንጀራ ስለ ሳክረመንት ነው፣ ስለ ቅዱስ ቁርባንና ስለ ጥምቀት እንጂ ስፔሲፊካሊ ጥምቀት ከዛ የህፃናት ጥምቀት አልነበረም የልጅቷ ሀሳብ። እኔ ወዴት እየሄደ እንደሆነ ዝም ብላችሁ ብቻ ተመልከቱት መልሱን። መጀመሪያ ላይ ቪው ምናምን ነገር አለ፣ ሌላ ነገር አወራና ከዛ ሳክረመንት ህፃናት ጥምቀት በኤንሸንት አብያተ ክርስቲያናትም ዘንድ በህፃናት ጥምቀት ላይ ሌላ እንትን። የልጅቷ ጥያቄ እኛ ለምንድን ነው ማርቲን ሉተር እንኳን ሚስጥራትን ካልተቃወመ እኛ ለምንድን ነው ሚስጥራትን አው ሪጀክት የምናደርገው? ማርቲን ሉተርን እንኳን ማደስ አይሆንብንም ወይ? ዋይ ነው የእሷ ጥያቄ። የማያጠምቁ ቸርቾች ነበሩ እስከ 9ኛው እስከ 8ኛው ክፍለ ዘመን ድረስ ህፃናት የማያጠምቁ ቸርቾች ራሱ ነበሩ ይላል። ግን ደግሞ ህፃናትን ማጥመቅ የዛ ዘመኑ በቃ ኖርም። ኦኬ የህፃናት ጥምቀትን ከ5ኛው ክፍለ ዘመን ጀምሮ ያለምንም ክርክር ሲደረግ የምታዩት ነገርን ጭምር ነው። ኦኬ ስለዚህ እንደዛ ከሆነ ህፃናት እንትን ማድረግ ህፃናት ማጥመቅ ኦኬ ህፃናትን ደግሞ አታጥምቁ የሚል ክርክር ሌሎችንም እንደዚህ እያለ መቀጠል እንችላለን። ጥምቀት ኦልሬዲ ከድነት ጋር ተያይዞ መጥቷል። ግን ለድነት ማን ይጠመቅ የሚለው ላይ የተለያየ ቢሆን እዛው ጥምቀት ግን ከድነት ጋር ተያይዞ መጥቷል። ጋይስ ሉክ ጥምቀት ከድነት ጋር ተያይዞ መጥቷል። ግን ማን ይጠመቅ ነው ጉዳዮች ላይ ህፃናት ለምን ይጠመቁ የሚለው ዮሐንስ አፈወርቅ የሚሰጠው ምላሽ እና ይሲ ጋይስ እንዴት ቶፒኩን ወደ ህፃናት ጥምቀት ሺፍት እንዳደረገው ልጅቷ ሃና በስተት በጥያቄዋ ውስጥ የህፃናት ጥምቀት የሚል ጉዳይ በፍጹም አላስገባችም። በግድ ገፍቶ ወደ ህፃናት ጥምቀት እስከተተው። እሷስ ጥያቄ የህፃናት ጥምቀት አይደለም። ቤዚካሊ እሷ እንደውም ጥያቄ ሚስጥራት ከመዳን ጋር ግንኙነት አላቸው ለማለት ነው። አውግስጢኖስ የሚሰጠው ምላሽ አንድ አይነት አይደለም። ኦኬ ስለዚህ ቴዎሎጂካሊ የተለየ ልዩነት ያለው በእኛ ዘመን ብቻ አይደለም። ትልቅ ችግር የሚሆንብን እኛ ከድህነት ስንነጥል ከነገረ ድህነቱ ስንነጥለው ትልቅ ችግር ነው የሚሆነው። ስለዚህ በፕሮቴስታንቲዝሙም ከነ ሉተር ጀምሮ በነበረው እንቅስቃሴም ላይ ሲሆን የነበረው እሱ ነው። ለዚህ ብዙ ምክንያት ማንሳት ይቻላል። የመጀመሪያው ምክንያት ሪፎርመሮቹ እየተቃወሙ የነበረው ምኑን ነው ግልጽ አላደረገላትም። አሁንም
ምኑን ነው ከድህነት ከነጠል ነው ችግሩ? ለምን በግልጽ አይነግራትም? ጥምቀትን ነው ቁርባንን ነው? ምኑን ነው ከድህነት ከነጠል ነው ችግር ነው እያላት ያለው? ቁርባን ነው ወይስ ጥምቀትን? ዊች ዋን? ይሄ ልጅ ለዚህ ነው እኔ ለውይይት ብቁ የሆነ ልጅ አይደለም። በጣም ከትልቅ ይቅርታ ጋር ለውይይት ብቁ የሆነ ልጅ አይደለም። ከምን አንፃር ነው ለውይይት ብቁ ያልሆነው? አንድ ሰው እውቀት እንኳን ቢኖረው የሚያስረዳበት መንገድና የተጠየቀውን ጥያቄ ማለት ነው በቀጥታ መመለስ የማይችል ከሆነ ጥያቄውን ትዊስት የሚያደርገው ከሆነ የአንድ ሰው ስንፍና ከዚያ ይጀምራል። ወይ ደግሞ ተወያይ ነው ማለት አንችልም። ከድነት ከለየ ነው። ምኑ ነው ከድነት የተለየው? ጥምቀት ነው? ቁርባን ነው? ምኑ? በጣም የተደባበሰባት ነው። እኔ አይ ዶንት ኖ ለምን በቀጥታ ለእኛ ኦኬ እሺ፣ ከእኛ ጋር ምናልባት ይሄ አሸነፍኩ ተሸነፍኩ ስሜቱ ስላለመግባት ላለመለስ የሚደረግ ግርግር የራሱ ህብረት ያላት ከሱ ጋር እንግዲህ ፕሮቴስታንት የሆነች ልጅ የጠየቀችው ለእሷም እንኳን በቀጥታ ማስረዳት አልቻለም። ኢንስቲትዩት ለመመስረት አይደለም። ብዙ ሰው የሚመስለው እንደዛ የሆነ ኢንስቲትዩት ለመመስረት የሆነ ሃይማኖት ለመመስረት አይደለም። ሪፎርመሮቹ ትልቁ ተቃውሟቸው እንደዚህ አይነት ኮራፕሽን አለ፣ ይሄ ነገር አውጡት ነው። አሁን እነዛ ነጥቦች እንትን ላይ የተለጠፉት ቤተክርስቲያኑ በር ላይ የተለጠፉት ነጥቦች እንደው ብዙ ሰው የሚመስለው ቸርች ለመገንባት ቸርች ለመክፈት የታሰበ ይመስላል። እንደዛ አይደለም። ሪፎርሜሽኑ ራሱ ሲጀመር የሪፎርመሮች ሀሳብ ካቶሊክ ቤተክርስቲያን ውስጥ ያሉ ኮራፕሽኖች ተደራርገው ይወጡ ነበር። ውግዘት ሲከተል ነው ሙቭመንቱ ራሱን ችሎ መንቀሳቀስ። ኦኬ በዛ ሙቭመንት ስር ያሉ ዲኖሚኔሽኖች እንደ ቤተክርስቲያን መቆም የጀመሩት ከዛ በኋላ ነው። ስለዚህ ይሄ ደግሞ ለምንድነው ከዚህ የጀመርከው ካልሻኒቾ፣ ይሄ ደግሞ የሚያመጣው አንድ ነገር ምን መሰለሽ፣ በዋናነት የሚያመጣው ነገር ማለት ነው ኦልሬዲ የሆነ ኢንስቲትዩት ለመመስረት አስበሽ የሆነ ነገር ስትወጪ የሆነ ስታንዳርዳይዝድ የሆነ ነገር ታገኛለች። ለምሳሌ በቃ እስልምና የመጣው የሆነ ማህበረሰብ የሆነ ሶሳይቲ ሊመሰርት ጆ ከቻለ ከገባ ብቻዬ ናቸው ዛሬ አብረን ብንጮ ጥሩ እንኳን ደህና መጣ። አንድ ሰው የሆነ ነገር ለመመስረት ሲመጣ የሚሆነው ነገር እሱ እስልምና በቃ ካኖናይዝድ የሆነ ነው ከመጀመሪያ ጀምሮ። ምክንያቱም ስለ እስልምና ጠየቀው ብራዘር፣ ክርስትናን እግዚአብሔር ለመመስረት አስቦ የመሰረተው አለቀ። ስለዚህ ከመጀመሪያው ካኖናይዝድ የሆኑ ነገሮች አሉት። ወደዚህኛው ሙቭመንት ስትመጪ ደግሞ ኦልሬዲ የሆነ ነገር ለመመስረት ታስቡ ሳይሆን ውስጥ ያለውን ነገር ለማረም ታስቡ። ስለዚህ በሆነ ደረጃ ተነስቶ የጀመረ ኦር ደግሞ ተነስቶ የሆነ አርቲኩሌት በማድረግ የጀመረ አይደለም ማለት ነው። አስተምሯችን ይሄ መሆን አለበት። ስለዚህ እኛ አዲስ ነን እንደዚህ ምናምን አይነት ሀሳብ አይደለም የተጀመረው ማለት ነው። በዛ መንገድ አይደለም የተጀመረው። ስለዚህ አንዱ መያዝ ያለብን ነገር እሱ ነው። ያ ደግሞ ምን ያመጣል ሲባል ሳክራመንታል ቴዎሎጂውን እነ ሉተር ሲያስቀምጡ የነበረው መጀመሪያ ላይ ሲያስቀምጡ የነበረው ኦልሬዲ ካቶሊክ ቤተክርስቲያን ውስጥ የነበረውን ኮራፕሽን ሳክራመንታል ብቻ ኤቭሪቲንግ ካቶሊክ ቤተክርስቲያን ውስጥ የነበረውን ኮራፕሽን ለማረም ከመሞከር ነው እንጂ የሆነ ኢንስቲትዩት ለማቆም ከመሞከር ስላለ ጋይስ እስካሁን ጥያቄዋን መልሶላታል። እንግዲህ ማስተዋል ያልጎደለው የትኛውም ሰው በቀላሉ መናገር የሚችል እስካሁን ጥያቄውን መልሶላታል። የእሷስ ጥያቄ እሱ የሚያብራራው ነገር ነው። ለዛ ነው ይሄ ልጅ ጥያቄ በቀጥታ መመለስ በፍጹም ነው የማይችለው። ወይ ጥያቄ የስ ኦር ኖ ብለህ መልስ አይደለም። ማብራሪያም ካለ ከጥያቄው ጋር የሚገናኝ ማብራሪያ ለምን አሰጥም? ማብራሪያ እኮ መስጠት ይቻላል። የትኛውም ጥያቄ ይብራራል። ግን ከተጠየቀው ጥያቄ ጋር የሚገናኝ ማብራሪያ ለምን አሰጣጥ? እሷን ስለ ሙስሊም ምን አገባት? እስካሁን ስላብራራው ነገር ስለ ህፃናት ጥምቀት አልጠየቀች። ጭራሽ የማይገናኝ ነገር ለስንት ደቂቃ መሰላችሁ ያወራው? ኦልሞስት ለ8 ደቂቃ ምናምን ጀመሩ። በቃ ጽፈው የሆነ ነገር በቃ ካቴኪዝማችን ይሄን ይመስላል፣ የእምነት አቋማችን ይሄን ይመስላል ምናምን ብለው አልጀመሩትም። እንደዛ ብለው አልጀመሩትም። ስለዚህ በኋላ ላይ ምን አስፈለገ? ይህንን ነገር ስርዓት የሚያስይዙ እንትኖች አስፈለጉ፣ ኮንፌሽኖች አስፈለጉ። ስለዚህ እነዛ ኮንፌሽኖች ሲመጡ ትመለከቻለች። ከዛ በኋላ እነሌላ ክተል ይመጣሉ። ከዛ በኋላ በዛኛው በሪፎርምድ ካምፑ እንደነዚ አይነት ኮንፌሽኖች አስፈለጉ ነበር። እነዛ ኮንፌሽኖች ሲመጡ አንድ ያደረጉት ነገር ምንድነው? ሳክራመንቶችን ከድነት አልነጠሉም። ልክ እንደመጀመሪያው ማለት ነው። ኦኬ ልክ እንደመጀመሪያው ራሳቸውን ኦፍኮርስ ከካቶሊክ ብለው ይጠሩ ነበር። ስለዚህ እነዚህኞቹም ከድነት አልነጠሉትም። ያደረጉት ነገር ምንድነው? ነገረ ድነት ቆያው ምኑን ነው ከድነት ያልነጠሉት? ምኑን ነው ከድነት ያልነጠሉት? ለልጅቷ ግልጽ ያደርግላታል። ሳክራመንቱን ቅዱስ ቁርባንና ጥምቀትን ከድነት አልነጠሉት። ለምን ቀጥታ እንደዛ ብሎ አይነግራትም? ይሄ ስለሆነ ነገርነት መሄድ ያለበት በዚህ መንገድ ስለሆነ የሳክራመንት ቦታም ይሄ ነው፣
የሳክራመንት ኢንስትሩሜንታል ኮዝነት ይሄ ነው በደንብ ኦኬ። ስለዚህ በዛ መንገድ በኮንቬንሽኖቻቸው ውስጥ ያስቀምጡት ትመለከታለች። ስለዚህ የቪው ልዩነት ከኤንሸንት ቸርች ጀምሮ የነበረ ነው። ያ የቪው ልዩነት ነገረ ድህነትን ከሳክራመንቱ ውስጥ ከመነጠል ግን አልደረሰም። የቪው ልዩነታችን እስከምን መሄድ አለበት የሚለውን ነው እንጂ እኛ መጠየቅ ያለብን የግድ በቃ ምንም ነገር መኖር የለበትም በቃ አንድ መሆን አለብን የሚል አይነት ነገር የለም። ኦኬ የግድ አንድ መሆን አለብን የሚል ነገር የለም አለ። በፕሮቴስታንቱ ዘንድ በእርግጥ አንድነት ጭራሽ የማይታሰብ ነው። በፍጹም በቃ እንዲህ ብለም ስለ አንድነት ጭራሽ ማሰብም አይኖርብን። በቃ ልጅቷ እግዚአብሔር ከትንሽ ልዩነት እስከ ትልልቅ ልዩነቶች ኤንሸንት ቸርች ስታስተናግድ ኖራለች። በቃ እስከ 4ኛው ክፍለ ዘመን የተወሰኑ የቴዎሎጂ እና የሄርሜኔቲክስ ልዩነቶች ነው። ከዛ ከ5ኛው ክፍለ ዘመን ጀምሮ ሲጀመር ስኪዝማቲክ ልዩነቶች። ስለዚህ ኦልሬዲ ቤተክርስቲያን በትልቁ ለሁለት የተከፈለችው መቼ 5ኛው ክፍለ ዘመን፣ ቀጥሎ የተከፈለችው መቼ 11ኛው ክፍለ ዘመን አይደለ? 16ኛው ክፍለ ዘመን እንደዚህ ሁሉ ነገር መጀመሪያ ምናምን አድርጎ የሚያስብ ሰው በጣም የዋህ ልዩነቶች ልጠቅልልሽ እና ልዩነቶች ኤንሸንት ቸርች ላይም አሉ። ጋይስ ሳይመልሶ ምን ይጠቀልለው 8 ደቂቃ አውርቶ ልጠቅልልልሽ እንዴ? የልጅቷ ጥያቄ እኮ በፍጹም አልተነካም። በጣም አሪፍ ጥያቄ ተብላለች። ግን ኤንሸንት ቸርች ላይ ያሉ ልዩነቶች እስከምን ሄደዋል የሚለውን ነገር ማየት በጣም ወሳኝ። ልዩነቶቻችን እንዳሉ ይቀጥላሉ። ህፃናትን የማያጠምቁ ቤተክርስቲያናት ከድነት እስካልነጠሉት ድረስ በቃ ኑፋቄ ናቸው አይባሉም። ልክ አይደለም ተባብለን ዲቤት ልንደራረግ እንችላለን። ግን ኦልሬዲ ያ የቸርችን ዩኒቲ በማይነካ መልኩ መሆን አለበት። ያን ሊያደርግ የሚችለው ምንድን ነው? እንጠቀል ነው የነበረው ቪው ራሱ እኮ ህፃናት ይጠመቁ አይጠመቁ ትልቆች ናቸው ምናምን ነው እንጂ ከድህነትን የነጠላ እንትና እንደዛ። ጋይ ስሟት፣ በእግዚአብሔር አዳምጣት። ስሟት የነበሩ አባቶች ያለው አይመስለኝም። ከነገረ ድህነት የመነጠል ማለት ነው። እንዳልከው ህፃናት ነው ወይ ትልቅ ነው? አሁን እኮ በአሁን ዘመን በእኛ ዘመን ጥምቀት አያድንም። ያዘችው ጋይስ ሊያመልጥ ሲል ያዘችው፣ እግዚአብሔር ያዘችው። እሱ በህፃናት ጥምቀት አድርጎ ሊያመልጣት ነበረ። ማርያምን ያዘችው። እሱ ጎትቶ ወደ ህፃናት ጥምቀት ሊያመጣው ሲል በአባቶች ዘንድ እኮ ያለው እሱን አይደለም። የኔ ጥያቄ ሳክራመንትን ከድነት መነጠልና አለመነጠል ጉዳይ ነው። እኛ በዚህ ሰዓት እኮ ጥምቀት አያድንም ነው የምንለው። ያዘችው። እግዚአብሔርን ይመቻል። ክርክር ይገባና ነው በእምነት ብቻ ነው የሚባለው ነገር እና ሉተር በእምነት ብቻ ሲሉ ሚስጥራትን ነው ወይስ ምን ነበረ? በእምነት ብቻ ብሎ እነሱ ሲወጡ እሱ ከምን አንጻር እንደሆነ ያው ብዙ ጊዜ ስለገባበት እምነት ብቻ ችግር የለውም ተምሯል ብዬ አስባለሁ። ተምረናል። ግን ይሄንን ነው ክርክሩ ቪዩ እንዳለ ይቀጥላል። ማን ይጠመቅ የሚለው እንጂ ከድህነት ግን ከነገረ ድህነት ጋር የተያያዘ አይደለም ነው። ኤግዛክትሊ ናይስ። እሱ ወደ ሁለተኛ ነጥቤ እሱ ነበር የሚመጣው። ጋይዝ ወደ ሁለተኛ ነጥብ ያላለም የጠየቀችው እኮ ይሄን እኮ ነው። ረጅሙን ሰዓት ያብራራው እሷ ያልጠየቀችውን ጥያቄ ነው። ረጅም ሰዓት ወስዶ ያብራራው እሷ ያልጠየቀችውን ጥያቄ ነው። በስተመጨረሻ ወደ እሷ ጥያቄ ሊመጣ ነው። እስኪ ይመልሰው ይሁን በሌላ ሳይድ መታየት ስላለበት ማለት ነው። ነገረ ድህነታችን ኦልሬዲ እምነት ብቻ ሲባል በቃ እምነት ካልሆነ ሌላ ነገር አያስፈልግም ማለት አይደለም። ሁለተኛ ሳይድ ራሱ የሚታየው ነገር እምነት ብቻ በሚለው ትምህርታቸው ውስጥ ሳክራመንትን ለማግለል አይደለም የሞከሩት። እምነት ብቻ በሚለው ትምህርታቸው ውስጥ ለማግለል የሞከሩት የሰውን ስራ ኦኬ፣ ሰዎች ለመጽደቅ የሚያደርጉትን የሰዎችን ስራ እንጂ ሳክራመንቶችን ለማግለል አይደለም የሞከሩት። እምነት ብቻ ሲሉ ጀስቲፊኬሽን ባይ ፌዝ ነው። ኦኬ ሶ ያንን ሲያነሱ ሳክራመንት የራሱ የሆነ ቦታ እንዳለው ከግምት አስገብተው ያነሱት ነው። አሁን ግን ጥምቀት አያድንም፣ ጥምቀት ለድነት አይደለም ምናምን ብለው የሚከራከሩ ሰዎች በሁለት መንገድ ይከራከራሉ። የመጀመሪያው እንደው አሁን ይሄ የእምነት ብቻ ንሳቤ ይነካብናል በሚል ሀሳብ እንትን ያደርጋል። ወንድም አለም ይከራከራሉ ወይስ አይከራከሩም? አይደለም እኮ የእሷ ጥያቄ። አሁን ላይ ያሉት ጴንጤዎች ሚስጥራትን ከድነት ይለዩዋቸዋል። እነ ማርቲን ሉተር ግን ሚስጥራትን ከድነት አልለዩም። ስለዚህ እኛ ማርቲን ሉተርን ራሱ ማደስ አይሆንብንም ወይ ነው ጥያቄው እንጂ በሁለት መንገድ ይከራከራሉ ምናምን አይደለም። ጌታ ኢየሱስ ይቃወሙታል።
ሁለተኛዎቹ ግን ሲጀመር እምነት ብቻ የሚለውን አይዲያ በደንብ ላይ ረዱ ይችላሉ። ኦኬ በተለይ አንዳንድ ጊዜ በውስጥ ማረጋቸው ዲቤቶች አሉ። አንዳንድ ጊዜ በውስጥ የሚያደርጋቸው ዲቤቶች አሉ ጋይስ። ይህ ፊት ለፊት መውጣት የማይቻልበት ዋነኛ ምክንያት ደግሞ ለምንድን ነው? መሰረታዊ ልዩነት ስለሆነ ፊት ለፊት ወጥቶ መከራከር አይችልም ቃሌ። ስለዚህ ራሱ በአንደበቱ እንደተናገረው በውስጥ የምናደርጋቸው ዲቤቶች አሉ። እምነት ብቻ ስንል ከመዳን ሚስጥራትን መለየት የለብንም እና መለየት አለብን በሚል በፔንቴኮስታል እና በእነዚህ በክላሲካል ፕሮቴስታንቲዝም ነው በደንብ እንትና ያላደረገ ሰው አለ። ሁሉንም እያልኩ አይደለም። ሰው ፌዝ አለውን ሲባል ራሱ ምን ማለት ነው የሚለውን ነገር በደንብ ጀስቲፊኬሽን ባይ ፌዝ አለውን ሲባል ሳንክቲፊኬሽን ባይ ፌዝ አለውን ሳንክቲፊኬሽን ባይ ፌዝ አለውን ኖ ስራ አቶል ምናምን ብለው የሚያስቡ ሰዎች ነው። ስለዚህ ጥምቀትን ከድነት ጋር የተሳሰረ ስለሆነ ነጥለን አይገባንም የሚለውን ሀሳብ ሲያዩ ይደነግጣል። ቦታዊቱ ጋር ነው የሚለውን ነገር እንትን አያደርጉትም። ስለዚህ እነዚህ ሁለት ነገሮች ናቸው ጥምቀት አያድንም የሚል ክርክር ውስጥ የሚከቱ ሰው ያልመጥ ጥምቀት ለድነት ነው አይደለም ሲባል መጽሐፍ ቅዱስ ያመነ የተጠመቀ ይድናል። ፈርስት ሴንቸሪ ላይ ድህነት፣ ንስሐ፣ የኃጢአት ስርየት፣ ጥምቀት የሚባሉ ነገሮች አንድ ላይ የሚመጡ ነገሮች ናቸው። ስለዚህ በዛ ሜንታሊቲ የተነገረ ነገር መጥቼ ጥምቀት ለድነት አይደለም ብዬ ስከራከር አልገኝም። ፋይናሊ ጋይስ ፋይናሊ አፍተር ኦል የጠየቀችውን ጥያቄ አንተ ትከራከራለህ ወይንስ አትከራከርም አልነበረም። አልመለሰውም። አሁን እግዚአብሔር በሚያውቀው አልመለሰውም። ግን በዛ አጋጣሚ በትንሹም ቢሆን እሱ ምን እንደሚያምን ተናገረ እንጂ ኮምፕሊትሊ አልመለሰውም። የእሷ ጥያቄ የነበረው ለምንድን ነው እኛ ሚስጥራትን ከመዳን መለየት ያስፈልግን? አሁን ላይ ያለነው ጴንጤዎች ለምንድን ነው ጥምቀት አያድንም የምንለው? መቼ እነ ማርቲን ሉተር ይህንን አሉ? የቤተክርስቲያን አባቶች ይህን መቼ አሉ? እኛ አሁን ላይ ያለነው ፕሮቴስታንቶች ከኬት ተነስተን ነው ከየት አምጥተን ነው ጥምቀት አያድንም እያልን ያለ ነው? ለምንድን ነው ይሄ የመጣው ነው ብላ ስጠይቀው ስለ ህፃናት ጥምቀት 11 ደቂቃ ነው ያብራራው። ስለ ህፃናት ጥምቀት 10 ደቂቃ ካወራ በኋላ በአንዷ ደቂቃ ላይ ልጠቅልል አላለም። ከዛ በኋላ ወደ ሁለተኛ ወደ አንቺ አሳመጣለሁ። ነንሴንስ ነው ጋይስ። ሰው ለምን እንዴት የተጠየቀውን ጥያቄ አንደኛ በቀጥታ አይመልስም። ቱ ቢ ኦነስት የተጠየቀው ጥያቄ ለምንድን ነው ሳክረመንትን ከድህነት የምንለያቸው? ለምን ጥምቀት አያድንም እንላለን አሁን ላይ ያለነው ፕሮቴስታንቶች? which is ማርቲን ሉተርን በራሱ ሪፎርም ማድረግ አይሆንብንም ወይ አላለና መጨረሻ ላይ ምናል እኔ ጥምቀት፣ ንስሐ ከድህነት ጋር የተገናኙ ነገሮች ስለሆኑ እኔ እነሱ አያድኑም ብዬ አልከራከርም። ያመነ የተጠመቀ ይድናል ስለሚል አያድንም ብዬ ክርክር ውስጥ አልገባም። አያድንም ብሎ እኮ ከኔ ጋር ክርክር ውስጥ ገብቷል ነበር እንዴ? በተከታተል ውይይት ላይ ያድናል ይላል፣ ከዛ ሲወጣ አያድንም ይላል። ዝብርቅርቆ የወጣ ነው እና የልጅቷ ጥያቄ ግን አልተመለሰም። እግዚአብሔር በሚያውቀው የልጅቷን ጥያቄ አልመለሰውም። እንዲህ ናቸው። አሁን ከእንደነዚህ አይነት ሰዎች ጋር ሰው እንዴት ገብቶ ራሱ ይማማራል? እንዴት ገብቶ ራሱ ይወያያል? የሚጠይቀውን ጥያቄ ስፔሲፊካሊ እኔ ከነ ኤፍሬም ከነ ቤሎስ ከነ ሃኔል ጋር ተወያይቻለሁ። ከአብዛኞቹ ጋር እዚህ ሚዲያ ላይ ተወያይቻለሁ። ከቃሌ ጋር ያደረግኩት ውይይት ግን እጅግ በጣም ሄክቲክ ነው። እኔ ከሃኔል ጋር እንደው ሃኔል እዚህ ሚዲያ ላይ እንደው ቢመጣ እንደው ምን አለበት? በእግዚአብሔር ስም ምን አለ ቢመጣ፣ እንደ ድሮ ቢመለስ፣ ፉሊ ባክ ቢያደርግ፣ ቻሌንጅ ቢያደርገን ምናምን። አይ ላይክ እሱ አፕሮች የሚያደርግበትን መንገድ ሲጠየቅ ይመልሳል። ሲጠይቅም ደህና ጥያቄ ነው የሚጠይቀው። በእውነት አፕሮች የሚያደርግበት መንገድ በራሱ እንዴት ደስ እንደሚል በጣም ደስ የሚል። እኔ እዛ ውስጥ ካሉት ውስጥ እሱን የሚደርስበት ሰው የለም። ጎበዝ ልጅ ነው። እኔ ይመቸኛል። ይጠይቃል፣ በጣም ቻሌንጅ ያደርጋል። እሱም ደግሞ ሲጠይቅ ይመልሳል። እኔ አሁን የመጣ ተወያይ እንዳለ በቃ ቃሌ እንደዚህ ዙሪያ ገደል በቃ እዛ እዚህ በቃ አንድ ቦታ መርገጥ አይቻልም። በቃ እዛ ብዙ ቦታ ተሽከርክሮ ይመጣና ጥያቄውን ከዛ መልስ የለም። ሳድ እኔ እሱን ልጅ መልሱት፣ ፕሮቴስታንቶች መልሱት፣ ይጠቅማቸዋል። እዚህ ሚዲያ ላይ ከምታያቸው ማለት ነው ከሁሉም ቢጨመቁ እሱን አያክሉትም። ቢጨመቁ እንዲህ ቢሰበሰቡ ማለት ነው እንዲህ ተሰብሰቡ ብትጨምቋቸው አንድ እሱን ማውጣት አትችሉም። ዲሲፕሊን ጎበዝ ልጅ ነው። እኔ ከእሱ ጋር 20 ውይይት ባደረግ አልጠግብም። በጣም ነው ደስ የሚለኝ። አሪፍ ልጅ ነው። በቃ አንዴ በአንድ ርዕሰ ጉዳይ ላይ ተወያይተን ነበር። በጣም የሚገርም ውይይት ነው ያደረግነው። ስራ ለድህነት በሚል ጉዳይ መልካም ስራ ለመዳን በሚል ጉዳይ ላይ ተወያይተን ነበር ከሃኔል ጋርና ደስ የሚል ውይይት ነበረ። በጣም ደስ የሚል ውይይት እና
ከዛ ውጪ ግን እስካሁን ያዩዋቸው ሰዎች የተጠየቁትን ጥያቄ በቀጥታ የመመለስ ፍላጎት ያላቸውን ሰዎች ግን አላየሁም። አይ ዶንት ኖ ዋይ። ሌላ ፓርት 2 ላሰማችሁ እንዴ ጋይስ? እንዴ ስላልመለሰ መልሱስ ያሉበትን ጋይስ ኮመንቱን ይዩት ጋንዴ ጋይስ ኮመንቱ ላይ ምን ይላል? መልሱስ ፊ ፓርቲቱ ነው አይታችሁታል? መልሱስ ኮመንቱን ይዩት እዚህ ጋር። ይሄ ኔክስት ቪዲዮ ነው፣ ሁለተኛ ቪዲዮ ነው። እኔ አይደለም የተናገርኩት። እንግዲህ ኮመንታተሮች ዶክተር ስምሪ ናት የጻፈች። መልሱስ እሺ ምን ብላት ይሁን በእግዚአብሔር እስኪ እንስማው ፕሊዝ፣ እንስማው። እነዚህ እኛ ራሳችን እዚህ በአሁን ዘመን ያለው ቸርች ቤተክርስቲያን የተሐድሶ አባቶችን እያደስን አይመስልም ወይ የሚለው እሱን ብቻ መልሰው እንጂ በቃ ሌላ ጊዜ ይደውበታል። እሱን ብቻ መልሰው እንጂ አለች። በቃኝ እስካሁን አልመለሰላትም። ግልጽ ነው። አክቹዋሊ የተሐድሶ አባቶችን እያደስን ለምን ማለት ምን ስንል ማለት ለምን ሳይሆን ምን ስንል ለምን ምን ስንል እሺ ለምሳሌ እምነት ብቻ ብሎ ሉተር ሲመጣ እምነት ብቻ እያለ የነበረው ሉተር ከምንድን ነው? እሱ ግልጽ ስለሆነ ከስራ ጋር ተያይዞ እሱም የራሱ የሆነ ትምህርት ስላለው ማለት ነው። ግን ካልቪንንም ጨምሪበት፣ ካልቪንን ራሱ ጨምሪበት በዚህ ያነ ካልቪን እንትና ነው እኮ ዘወንጌል ነው እንትና ያለ እኔ ራሴ የዘወንጌል መጽሐፍ እንትን ብዬ እኮ ነው እንትን ያልኩት። ግን አሁን ሳየው የነሱ አይነስ ግን እነሱ እንደዛ ካላሉ ምስጢራትን ካላገለሉ እኛ ግን ነው ስለ ሉተር ምን አገባኝ የሚሉ ሰዎች ስላሉ ነው። እና እነሱንም ማደስ አይመስልም ነው የኔ ጥያቄ ከምስጢራት ጋር ስለሆነ ዛሬ ሩስ እና እሱ ምን አገባኝ የኛ እምነት እኮ መጽሐፍ ቅዱስ ብቻ ነው ሲሉ ማለት ነው። እኔ መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ካላለ አላለም የሚባል ነገር መጽሐፍ ቅዱስ ብቻ እስከምን ድረስ ነው? ሰፊ ነው ርዕሱ ግን በቃ ይሄ ነው ቲንክ ካለ ተባረክ። እሺ እንዳታስወግጂ። ለማንኛውም አሁን ለታናግሪ ሰማችሁት ምን እንዳለ? እንዳታስወግጂኝ ለማንኛውም። ምክንያቱም ኤርሚያስ ነው የታባቱ ሉተር የሚለው ኤርሚያስ ነው። ከሱ ጋር ለመጣላት እኚህ ሰዎች ከሰው ጋር መጣላት ይከብዳቸዋል። ከጌታ ቃል ጋር መጣላት ግን በጣም ይቀላቸዋል። ስለዚህ ቃል አሁን ከተናገረው በቀጥታ የሚናገረው ኤርሚያስን ነው። ሉተር አትበለኝ፣ ሄሬኒዮስ አትበለኝ፣ ጆን ካልቪን አትበለኝ እያለ የሚናገረው ማን ነው? ኤርሚያስ ነው። አንዳንዶች ሉተር አትበለኝ ምናምን ይላሉ ብላ እሷ ኤርሚያስን ነው የተናገረችው። ኦኬ እሺ፣ ስለ አባቶች ምን አገባኝ፣ ስለ ሪፎርመሮች ምን አገባኝ ካልክ እያደሳቸው አይደለም እያቀለላቸው። ስለአንተ ራሱ አያገባኝም ያለ ኤርሚ። እኔ አንተን አያገባኝም፣ በቃ ዝም ብለህ እዛው ገርልህን አንብብ፣ ታሪካዊ ክርስትና ለአንተ ምንም አያደርግልህም እያለ ስለአንተ ምን አገባኝ ያለ። እኛ ታሪክ ያለንን ሲል ሆልዶን ጋይስ፣ ምን አይነት ታሪክ ነው ያለ? ከማርቲን ሉተር የጀመረ ታሪክ ኒው ቶኪንግ አባውት እኮ እኛ ከ1500 ዓመት በፊት ስለ 2000 ዓመት ታሪክ እኮ ነው እያወራን ያለ ነው ጋይስ። እዚህ ጋር እንዴ ከአንድ 1500 ዓመት የቀደመ ታሪክ ውስጥ መዝገብ ሳይኖር ከዛሬ 500 ዓመት በፊት መተ ታሪካዊ ክርስትናን ማለት አትችልም። እንደዛ ማለት አትችልም። ኦኬ እንቀጥል። ልናገር የፈለኩትን ነገር ሰምተሽ የመጣሽ ይመስል። ኤኒዌይ ግን ስለእናንተ ምን አገባን፣ ስለነሱ ምን አገባኝ ካለ አንድ ሰው እኔ ስለአንተ ምን አገባኝ፣ አንተን ለምን ልስማ? ባለፈውም ብየዋለሁ። ይሄ ኦኬ፣ ይሄ ኦንሊ ጂሰሶች ጋር ቅድም ማን የጻፈው ያ ኦንሊ ጂሰሶች ጋር ከዛ አንዳንድ ሰዎች አሉ እኛ መሀል ነን የሚሉ ኢቫንጀሊካል ሰርክል ላይ ነን የሚሉ ነገረ ክርስቶስ የተጣመመ ነገረ ክርስቶስ ያላቸው ማለት ነው።
ኦኬ ሶ ስትጠይቋቸው ገና ከአንተ በፊት ማን አመነ ስትሏቸው ምን አገባኝ እንዴ እኔ ስለ አንተ ምን አገባኝ አንተን ለምን ልስማ ተብለው መጠየቅ አለባቸው። አንተን ለምን ልስማ? አንተ ስለ ከሌ ካላገባ አንተን ለምን ልስማ? ለምን አይመልስላትም? በቃ እኔ ኦንጂሰሶችን በጣም ካወራን በኋላ ከአንተ በፊት ያንተን እምነት ማን አመነ ስለው አይ ምንም አያገባኝም እንደሚል ስለምጠብቅ ይህንን ብዬ ነው የምጠብቀው። መጀመሪያ ይህን አስቤ ነው የምጠብቀው። አንተን ለምን ልስማ? አንተን ማያገባ ከሆነ አንተ ለምን ትሰብካለህ? አንተን ሰዎች ለምን ይስሙ? ጥያቄ መመለስ አለበት። እያደሷቸው ሰውን እያቀለሏቸው እነ ሉተር ምን አገባን አይደለም ያሉት። ሊያድሱ ሲነሱ ያገባናል ወደዛ እንመለስ ብለው ነው የተነሱት። ስለዚህ አልቋል፣ ደቂቃውም ጨርሰናል። በአጭሩ የተረዳን ያለነው ነገር ምንድን ነው? ልጁ ጥያቄ በቀጥታ የመመለስ ብቃት እንደሌለው ሁላችሁም አይታችኋል። ይህ ምንም ግልጽ የሆነ ጉዳይ ነው፣ ተረድተናል። አሁን የሀኒቾ ጥያቄ እቺ ልጅ እኔ እያየኋት እዚህ ሚዲያ ላይ ፕሮግረስ እያደረገች ነው ያለችው። አይ ዶንት ኖ ዋይ። ለምንድን ነው እነ ማርቲን ሉተር ሚስጥራትን ከድህነት ካለዩ እምነት ብቻ እንኳን ብለው ቢነሱም ሚስጥራትን ከድህነት ካለዩ አሁን ላይ ያለ ጴንጤ ለምንድን ነው ጥምቀት ወይም ደግሞ በሚስጥራት በኩል ድህነት የለም ብሎ የሚናገሩት? ለምንድን ነው? ይሲ ለምንድን ነው ተከጀቀ ይጠይቀችው። በታሪካዊ ክርስትና ውስጥ የማይታወቅ እምነት ነው ሚስጥራት ለድህነት አይደሉም የሚለው በታሪካዊ ክርስትና ውስጥ በፍጹም የማይታወቅ ትምህርት ነው። ማርቲን ሉተርም እንኳን አልተቃወመውም። አሁን ላይ ያለነው እኛ ፕሮቴስታንቶች ከየት መተን የተቃወምነው እነማን ነን እኮ ያለቻለች እቺ ልጅ። በጥቂቱም ቢሆን እዚህ ቲክቶክ ላይ የሚደረጉትን ውይይቶች ከመመልከቷ የተነሳ እምነቷ ከቀደም ቤተክርስቲያን አባቶች ጋር እንደማይመሳሰል ተረዳች። ስለዚህ የአብዛኛው ፕሮቴስታንት እምነት ደግሞ ምን የሚል ነው? ጥምቀት ለድህነት የሚለው ጭራሽ አስፈላጊ አይደለም ብሎ ነው የሚያምነው። ኤርሚያስን እሱን ተውት። እሱ ማን ነው ሉተር ማን ነው ምናምን እያለ ይላል። አንተ ራስህ ማን ነህ እያሉት ነው ደግሞ እነዚህ ክላሲካሎቹ ደግሞ ኤርሚያስን አንተ ማን ነህ እያሉት፣ እሱ ማን ነው ሉተር ይላቸዋል። እነሱ አንተ ማን ነህ ይሉታል። ዝም ብለን እኮ አይደለም የበቀል ነው የ500 ዓመት ታሪክ አለን እያሉት ነው በቀላሉም ቢሆን። ስለዚህ የተነሳው ጥያቄ እስካሁን መልስ አላገኘም። ሀና ያነሳችው ጥያቄ ፍጹም መልስ ያላገኘ ጥያቄ ነው። በጣም ወሳኝ ጥያቄ ነው የጠየቀችው። ግን ማን ይመልስላት? ማን ይመልስላት? መላሽ የለም። በቀጥታ ጥያቄውን የሚመልሰው የለም። እና እስኪ እንሄድበታለን፣ በደንብ አድርገን እንሄድበታለን። እዚህ አሰበኝ ቶኒ እና ዮባ እንኳን ደህና መጣችሁ። እንዴት ናችሁ? ሌሎቻችሁን እንኳን አግኝተናል። ዮባ ምን ሳትምትሉት? ሄሎ ኤቭሪባዲ። ሄሎ ሶሪ ልደት እንዴት አላችሁ? አለን ፒስ ነው። በጊዜ እየገባን እግዚአብሔር ይመስገን። ህማማት እኮ ነው። አዎ በህማማቱ ቶሎ ከቤተ ክርስቲያን መለየት እኮ ደስ አይለንም እኛ ክርስቲያኖች። ምን ነው ደበረ ከፋ? እኛ ምን ወዳለን? ምን እያሳየ ነበረ? አንድ ቪዲዮ እያሳየ ስማ፣ ጥያቄውን ለመመለስ አንተ 10 ደቂቃ ነው እንደሚንደረደረው። እንዲህ ይቻላል እንዴ? እንዴ ቆንጆ ጥያቄ ያለው ልጅ። አይ በጣም ያ የተለመደ ነገር ነው እኮ እዚህ ልጅ አይደለ? ውይይት ላይ ራሱ ጥያቄ ሲጠየቅ ጥያቄውን በቀጥታ ከመመለስ ይልቅ በጣም ካድበሰበሰው በኋላ ጆሮውም ስለሚይዝ ከዛ በኋላ ምን እንዳለ ራሱ ላትረዳው ትችላለህ። እና አውቆ ነው የሚያድበሰብሰው ምናምን። ስልችት ካለ በኋላ የሚመልስልህ መልስ ልክም ይሁን ስህተትም ይሁን ምንም አትለውም። በቃ ቶሎ በጨረሰ ብለህ ነው የምትጣውና የሆነ መለሰ ለመባል አይነት ነገር ነው የሚያደርገው። በጣም ያስገርማል። ብቻ 11 ደቂቃ አወራና ማለት ነው። በመጨረሻው 1 ደቂቃ እኔ ግን በግሌ አለ ጥምቀት አያድንም እያልኩ አልከራከርም አላት። ጨረሻ ሳይጠይቀሽ ባይዘው ይሄ ራሱ አንድ ጥሩ ነገር ነው። ጥምቀት አያድንም ብዬ አልከራከርም ማለቱ ከአመት በፊት መጥቶ ተከራክሮ እንደነበረ ያው አንዘነጋውምና መጥቶ ጥምቀት አያድንም ብሎ ቲክቶክ ሳይከፍት በፊት ነው አስታውሳለሁ። ከቴሌግራም መጥቶ ከአኪ ጋር ተወያይቶ ነበርና
ጥምቀት አያድንም ብሎ ስንት ሰዓት ሙሉ ተከራክሮ ዛሬ አያድንም አለ ማለት እግዚአብሔር ይመስገን ጥሩ እየተማሩልን ነው ማለት እኮ ነው። ትልቅ ሰክሰስ እኮ ነው ይሄ። አስተማሪዎቻቸው አሁን ዩኒቨርሲቲ ምሩቅ ምንድነው ቲዮሎጂ ማስተርስ አለው ምናምን ሲባል ሰምቻለሁ እና ቲክቶክ ላይ ነው ባለ ማስተርሱን እያስተማር ነው ያለ ነው። እግዚአብሔር ይመስገን። በጣም በሚገርም ሁኔታ ልጠቅልለው አለ መጨረሻ ላይ 11ኛው ደቂቃ ላይ ካለ በኋላ ጥያቄው ስላልተመለሰላት አንቺ ደገመችው። ልጠቅልለው ካለ በኋላ እኔ እኮ ወደዚህኛው እየመጣው ነበር ሲል አይ ካንት ካልቻልኩም በቃ መጨረሻ ጸጥ ነው ያልኩት። የዛን ሰዓት ላይ ጋይስ ስለ ህፃናት ጥምቀት ረጅም ወሬ አውርቶ ዮሐንስ አፈወርቅ እንደዚህ ብሎ አውግስቲን እንደዚህ ብሎ በህፃናት ጥምቀት ዙሪያ ላይ የቪው ልዩነት አለ። ጭራሽ ስለ ህፃናት ጥምቀት አልጠየቀችውም። ጭራሽ ተሳስታ ስለ ህፃናት ጥምቀት እሷ አላወራችም በምንም ጉዳይ። ከዛ መጨረሻ ላይ እሱን አወራና ልጠቅልለዋል። አዋኒቹ አልቻለችም። መጨረሻ ላይ እንዴት ነው የምትጠቀልለው ሳመልስ አባ ሳመልስ ምኑን ነው የምትጠቀልለው? እኔ ወንድም ምን አውርተህ ልብሱን ነው እጁን ነው ደክሞት ነው ላበላቦኑ ነው። አይ አንቺ ባይዘው ሰሞኑን እየበረታች ነው። በርቺ ልትባል ይገባታል። ቀለሜን ያለችውን ሰምታላ? ሄሉ ጋር ማን ጋር ነው ያለው እሱ ቪዲዮ እንድበት ሲ ፈልገው ያላችሁ ሼር አድርጉለት። ለልደት በጣም ጻድቅ ነገር ነው። ላኩልኝ። እስከዛ አይ ቲንክ ሄሉ ጋር መሰለኝ ድፊባቸው ናትሻ ዛሬ እንግዲህ ዝም ብለሽ ማዳመጥ ነው። ዛሬ ፓፓ እየሄድንባችሁ ነው። ይሄ ነው መሰለኝ። እኛ ግን ነው ስለ ሉተር ምን አገባኝ የሚሉ ሰዎች ና ይሄንን አዳምጠው ጋይስ ምስራትን ካላገ ዛሬ ለሉ እኛ ግን ነው ስለ ሉተር ምን አገባኝ የሚሉ ሰዎች ስላሉ ነውና እነሱንም ማደስ አይመስልም ነው የኔ ጥያቄ። ከምስራት ጋር ስለሆነ ዛሬ ሩስ እና እሱ ምን አገባኝ የኛ እምነት እኮ መጽሐፍ ቅዱስ ብቻ ነው ሲሉ ማለት ነው። እኔ መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ካላለ አላለም የሚባል ነገር መጽሐፍ ቅዱስ ብቻ እስከምን ድረስ ነው? ሰፊ ነው ሩሱ ግን በቃ ይሄ ነው ቲንክ ተባረክ። እሺ እንዳታስወግጂ፣ ለማንኛውም እንዳታስወግጂ ለታናግሪ ስለ አባቶች ምን አገባኝ፣ ስለ ሪፎርመሮች ምን አገባኝ ካልክ እያደሳቸው አይደለም እያቀለላቸው ያገባ እንዴት ነው ማያገባ እንደ እንትን ነው እንደ ቁጥቋጦ አይደለም። ይበቃል ነው አይደል? ታሪክ ያለን ሰዎች ነው። ክርስትና ታሪክ አለው ታሪክ ነው አይደል? ስለዚህ ምን አገባኝ ባለበት ቅጽበት አግልሏቸዋል። ምን አገባኝ ስላንተ ራሱ ምን አገባኝ እኔ እግዚአብሔር አምላክ የሚናገረውን እሰማዋለሁ። ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱ ይናገራል። እኔ የምቀበለው የሉተርን ክርስትና አይደለም። እኔ የምቀበለው የሐዋርያቱን ክርስትና ነው። ከየት ነው ያመጣው ይህንን የህፃናት ጥምቀት ብሎ የሚለውን ትምህርት ነው ብዬ የምለው። እሱም ደግሞ ካቶሊካዊ መነኩሴ እንደመሆኑ መጠን ከካቶሊካዊት ቤተክርስቲያን ይዞት የመጣው እንቶ ፈንቶ የሆነ የሰው ትምህርት እንጂ የሐዋርያቱ ትምህርት አይደለም። እኔ ሊያሳምነኝ የሚችል ሰው ካለ በመጀመሪያ ጆን ካልቪን ወይ ዙንግሊን ሉተር አይደለም። እነሱ ስለእናንተ ምን አገባን፣ ስለነሱ ምን አገባኝ ካለ አንድ ሰው እኔ ስለአንተ ምን አገባኝ አንተን ለምልስ ነው እነ ነብይ የለም ነብይ የለም። እግዚአብሔር በልጁ ተናግሯል። በዚህ ሰዓት ነብይ የለም ነብይ የለም። በቃ ሰማችሁ ወንድሞች እናቶች፣ ይናገራል። በተለይ እግዚአብሔር በሰዎች በኩል ሲናገር ይሄኛው ፓይት አለ ደግሞ ይሄኛው መሰለኝ ወሳኝ። አንቺ እኮ ራሷ ይኸውልሽ እዚህ ራሳችን ላይ ወጣ ብለሽ ስላልሽ እንጂ አንቺ እኮ ራሷ አንዷ የኢትዮጵያ ወንጌላውያን ቤተክርስቲያናትን አስተምሮት ማቶኪ ምን አይነት እህት እንደሆንሽ እነግርሻለሁ። ኦኬ እኔ ታሪካዊ ክርስትና ነው ማምነው። አሁን የመጣው ራሳችን ላይ እኔ አላምንም። የግድ በልሳን መናገር አይጠበቅብኝም። አዲስ የመጣ ነው እንደማመጥ ሌላው ያኛውን ኦርቶዶክስ ናሶቹ ሀና አንቺም ጠይቅሽ የኢትዮጵያ ወንጌላዊት መካነ ኢየሱስን የማውቃት መዳን በእምነት እንጂ በጥምቀት ነው ብላ ትላለች ወይ?
መልሽልኝ እኮ በእምነት ብቻ ጥምቀትን ያገለለ አይደለም፣ ምስጢራትን ያገለለች አይደለችም። ልክ እንደኛ ስለዚህ አንቺ ራስሽ ነሽ ናፍቆት የወዲት ቆይ እሰጣችኋለሁ እናንተ የሉተራን ካቴኪዝም ስላለኝ አንደኛ የእንግሊዝኛ ቋንቋ ችሎታዬ ውስን ነው። እውነቱን ስነግርህ ማለት ኧረ ይቺ መፈለ በእርግጠኝነት የምነግራችሁ የማንንም አባት ኮሜንተሪ አይቻላችሁ። የአብርሃም አምላክ ጌታዬ መንፈስ ቅዱስን ግን በእርግጥ አምነዋል። እንዴት አስተማሪ እንደሆነ በእርግጥ ነው የምነግራችሁ፣ አምነዋል። ጥምቀት ላይስ መካነ ኢየሱስ የኦርቶዶክስን ጥምቀት የተቀበለችበት የሚሆን የህፃናት ጥምቀት የምታጠምቅበት ሐዋርያዊ ትምህርት የለውም ነው የምለው። አለ ብሎ ካለኝ ይኸው ጳውሎስ እዚህ ጋር ያለውን ይኸው ኤርሚያስ ይኸው ጴጥሮስን ሳይተዋል የዮሐንስን ለምን ዘለልከው ብሎ ያሳየኝ አንድ ሰው። ከሐዋርያቱ ከትምህርት ካላሳየኝ ዝዊንግሊንግ፣ ሉተር፣ እንትና ማነው ጆን ካልቪን ኦኬስ አይመለከተኝ። ሉተር ራሱ ብጠይቀው ይህን ትምህርት ከሐዋርያቱ ሳይሆን ያመጣው ከካቶሊካዊት ቤተክርስቲያን ይዞት የወጣው። ምክንያቱም እሱ እዛ የቤተክርስቲያን አገልጋዩ መነኩሴ ስለነበረ ማለት ነው፣ ዶክተሩ ማለት ነው። ስለዚህ ሉተርም ባገኘው አሁን በምሞግትበት ነው የምሞግተው። እኔ የኔ እምነት የሚጀምረው ሐዋርያቱ ላይ እንጂ ጌታ ላይ እንጂ ሉተር ጋር አይደለም የሚጀምረው። እንደው አቶ ኤርሚያስ አንተ ወንድሞችን አሳልፈ የምትሰጥ አሁን የመጣው ትናንትና የመጣው እንዴ አንተ እኮ ሉተር ማን ነው ያልክ ሰውዬ ነህ እንዴ? ታዲያ እነ ሉተር ባይኖር ይህንን እምነት ነበር እንዴ? ጀማሪ ማን ነው እንዴ? ታድስ ያመጣው እኮ እነ ሉተር ነው፣ እነ ካልቪን ናቸው። ስለዚህ እነሱን ካልተቀበልክ አንተስ ማን ነህ? አንተ ራስህ ማን ነህ? ኤርሚያስ አንተ ራስህ ማን ነህ? ማን ብዬ ነው አንተን የምቀበል? who are you who are you አንተ ራሱ ማን ነህ ተብላለህ። እስኪ እንዴ ሉተር ማን ነው ትላለህ እንዴ? አንተስ ማን ነህ እንዴ? ጥምቀት የጸናት ጥምቀት ሉተር ይቀበላል። ኦኬ ታሪካዊ ክርስትና ነው የጸናት ጥምቀት። ስለዚህ አንተስ ማነህ? ሉተር ማን አለ ያልከው አንተስ ማነህ ነው የምልህ እኔ ደግሞ እና ደግሞ ዝም ብለህ እንትን አትበል። እውቀትህ ደግሞ ብሉይ ኪዳን ላይ እንደሆነ ተናግሬያለሁ። አዲስ ኪዳን ላይ ታሪክ ላይ ቤተክርስቲያን ማነት ጨዋለ ነው የምትለው ይህን ሰውዬ። እውቀትህ ብሉይ ኪዳን ነው እንጂ አዲስ ኪዳን ወፍ እያለች ማቦ ራሱ እውቀት የለም። ቤተክርስቲያን ማናት? እንዴት ነው ነው ወይስ ለ1900 ዓመት ጠፍታ ልክ በ1906 ዓ.ም ላይ እዛ አቱዛ ስትሪት ላይ ተጀመረ፣ ከዛ አዲስ ነገር ተፈጠረ ነው? እንደዛ አለ ጌታ። በዘመናት ቤተክርስቲያንን አልጣላትም። ሐዋርያቶችን እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብለዋል። ጌታ አሁን አዲስ የሚፈጠር እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብለዋል ጌታ። በጣም ትክክለኛ። እኔ የዚች ልጅ ለውጥ በጣም እየገረመኝ ነው ጋይስ። ማቴዎስ ወንጌል 28 ላይ ያለውን ሀሳብ ነው ያነሳችሁ። በቃ አዲስ የሚፈጠር ነገር የለም ነው ፓፓ። እሺ እምነት የለም፣ አዲስ የሚፈጠር እምነት የለም ብላ አስረግጣ እየነገረችው ነው። በእውነት እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። መረዳቷ ግን የዚች ልጅ አሁን ላይ በጣም ጨምራል።